የአዲስ አበባ ከተማ አስተዳደር በፒያሳ አካባቢ መሐሙድ ሙዚቃ ቤት በሚል መጠሪያ ይታወቅ የነበረውንና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይዞታ ላይ የነበረ ህንፃ በኮሪደር ልማትና በእርጅና ፈርሶ በከተማ አስተዳደር ወጪ ተገንብቶ ለቤተ ክርስቲያኗ ሲረከብ የተገኙት ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ የከተማ አስተዳደሩ ቀድሞ በነበረው ህንፃ ምትክ ደረጃውን የጠበቀ ህንፃ ገንብቶ በማስረከቡ ምስጋና አቅርበዋል። ተፈሳሂነ ወተሐሰይነ በኩሉ መዋዕሊነ እንግዲህ ቤቱን አይተን ይህንን አዲስ ህንፃ ከነበረው እንደዚህ ታድሶ እንደዚህ በአእምሮ የተሰራውን ህንፃ ለመባረክ በዚህ ተገኝተናል። ይህንንም በእውነቱ በጣም የሚያስመሰግን ለቤተ ክርስቲያናችን አገልግሎት የሚውል ዋጋ የሚያወጣ እና ቤተ ክርስቲያንን ግዴታ የሚፈጽም ህንፃ መሆኑ በጣም እናደንቃለን፣ እናመሰግናለን። ሀቡ ዘቄሳር ለቄሳር ወዘእግዚአብሔር ለእግዚአብሔር ይላል መጽሐፉ። የቄሳርን ለቄሳር የቤተ ክርስቲያንን ለቤተ ክርስቲያን ስጡ ይላል እና የቤተ ክርስቲያንን ድርሻ ለቤተ ክርስቲያን አሳምሮ መስጠት በጣም የሚያስደስት ነው። ክብርት ከንቲያ ወይዘሮ አዳነች አቤቤ እናመሰግናለን። የስራ ባልደረቦችንም እናመሰግናለን። እግዚአብሔር አምላክ ይህንን ህንፃ በወቅቱ እንዲፈጸም ስለረዳችሁም እግዚአብሔርን እናመሰግነዋለን። በተባለለት ጊዜ ታንጾ አልቆ አምሮ አጊጦ ይህን ህንፃ ለዛሬው ቀን እንዲመረቅ በመድረሱ እጅግ የሚያስደንቅ ነው። በአጭር ጊዜ ነው ያለቀው። ስለዚህም በእውነቱ እጅግ በቤተ ክርስቲያናችን ስም ምስጋናችንን እናቀርባለን። ስራ እንዲሰራ ነው የምንደግፈው፣ የምንመኘው፣ የምንጸልየውም እና እግዚአብሔር ይስጥልን፣ እግዚአብሔር ይባርክልን፣ ሰላማዊ ቀን ያውለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ብፁዕ አቡነ ሳዊሮስ በበኩላቸው ቤተ ክርስቲያኗ በከተማ አስተዳደሩ በሚሰሩ የልማት ስራዎች አጋር ሆና እየሰራች ነው ብለዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በረጅም ዘመናት ታሪኳ ውስጥ በግልጽ የሚታይ ከመንግስት ጋር በልማት ተባባሪነትና አጋሪነት የምትታወቅ ናት። ስለዚህ ምስክር የሚሆኑና በቀደሙት ዘመናት የለሙ እንደ መዲናችን ሁሉ በመላዋ ኢትዮጵያ የሚገኙ የልማት ስራ ውጤቶቿ በርካታ ናቸው። ዛሬ ደግሞ ከተማችን ወደ ተሻለ ደረጃና አገልግሎት ሰጪነት ለመሸጋገር በመንግስትና በከተማ አስተዳደሩ ለተሰሩና እየተሰሩ ለሚገኙ ስራዎች ቤተ ክርስቲያናችን የልማት አጋርነቷን በግልጥ አሳይታለች፣ በማሳየትም ላይ ትገኛለች። የከተማ አስተዳደሩ በሚያከናውነው የልማት ስራ የቤተ ክርስቲያንን ይዞታ በተመለከተ ከሚመለከታቸው አካላት ጋር ተገቢውን ምክክር በማድረግ ውሳኔዎችን እያሳለፈና ምላሽም እየሰጠ እንደሚገኝ የተናገሩት ብፁዕነታቸው በልማት ለተነሱ አካባቢዎች በፍትሐዊነት ምላሽ እየተሰጠ እንደሚገኝም ገልጸዋል። የከተማ አስተዳደሩም እያንዳንዱን የቤተ ክርስቲያን ይዞታ በተመለከተ ከሚመለከታቸው የቤተ ክርስቲያናችን የአስተዳደር አካላት ጋር ውይይትና ምክክር በማድረግ የሚታዩና የሚጨበጡ ውጤቶችን በማስመዝገብ ላይ ይገኛል። በዚህም በልማት ለተነሱ አካባቢዎች ለፈረሱ ህንፃዎችና ቦታዎች በፍትሐዊነትና በሐቀኝነት ምትክ ቦታዎች ተሰጥተውናል፣ እየተሰጠንም ይገኛል። ለዚህም ቅድስት ቤተ ክርስቲያን ልባዊ ምስጋናዋን ታቀርባለች። ይህ ዛሬ የምንገኝበት ህንፃም የዚህ የትብብር መንፈስ የሥራ ውጤት ዋነኛ ምስክር ነው። በዚህ ቦታ የነበረው አሮጌ ህንፃ እንዲፈርስ የተደረገው ለመንገድ ስራ ተብሎ ሲሆን እንደምንመለከተው አካባቢውን በሚመጥን መልኩ ሙሉ በሙሉ በከተማ አስተዳደሩ ወጪ በአጭር ጊዜ ውስጥ ተገንብቶ ልንረከበውና ልንመርቀው በቅተናል።
የከተማ አስተዳደሩ ዘመናዊ ሁለገብ ህንፃ ገንብቶ በአጭር ጊዜ ለቤተ ክርስቲያኗ በማስረከቡ ምስጋና ያቀረቡት ዋና ስራ አስኪያጁ በቀጣይም በሁሉም መስክ በትብብር መስራታችን ይቀጥላል ብለዋል። ይህን የመሰለ ዘመናዊና ሁለገብ ህንፃ በመገንባት ላስረከቡን የአዲስ አበባ ከተማ አስተዳደር ከንቲባ ክብርት ወይዘሮ አዳነች አቤቤን የከተማ አስተዳደሩን ባለድርሻ አካላት ሁሉ እጅግ በላቀ አክብሮት ምስጋናችንን በቅድስት ቤተ ክርስቲያናችን ስም እናቀርብላቸዋለን። በከፍተኛ ደስታ ነው ቤተ ክርስቲያንን አክብራችሁ መዋዕለ ነዋይ ጊዜና ጉልበታችሁን ሰውታችሁ ይህን የመሰለ የቅንነትና የፍትሃዊነት ፍሬ አቅርባችኋልና እግዚአብሔር አምላክ ስራዎቻችሁን ሁሉ የተቃና ያድርግላችሁ። ቀደም ሲል በመግቢያችን ይህን ህንፃ በተመለከተ ዘርፈ ብዙ ትርጉም ያለው እንደሆነ የሚገልጥ ቃል ተናግረናል። እውነትም ይህ ህንፃ የልማት አጋርነታችን ምልክት፣ የአስተዳደሩ ፍትሃዊነት ምስክር፣ የቀጣይ ስራዎቻችን ሁኔታ የሚቃኝ የማሳሰቢያ ደወል በመሆኑ በቤተ ክርስቲያናችን ታሪክ ውስጥ በወርቅ ቀለም ተጽፏል። አሁን ይህ የእውነተኛ ስራ ውጤት የሆነ ህንፃ ጊዜውን የሚመጥን የስራ አፈጻጸም ምሳሌ ሆኖ ያገለግለናል። ለምንፈልገው ትብብርና እገዛም መሰረት ይሆነናል። የአዲስ አበባ ከተማ አስተዳደር በሚያከናውነው የልማት ተግባራት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን መብትና ክብር በፍትሐዊነት ለማስጠበቅ እያከናወነ ላለው ተግባርም ቤተ ክርስቲያኗ እውቅና ሰጥታለች።